ወበረካቱ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ሰይድ በጣም አናዱኝ። ርዕሱን ሳየው እኔና ሮዛ ቀለበት ልናደርግ ነው ልናሰር ነው ሱመያ ከህይወታችን ውጪ ብሎ ርዕስ ጽፏል ማለት ነው። እኔ ያን ርዕስ አላየሁም። በጣም አስጠላኝና ቪዲዮአቸውንም አላየሁትም። አናዶኝ ማለት ነው ርዕሱ። ከዛ እኔ በአማርኛ ተጻፈው ላይ ከምገባ በኦሮመኛ የሰሩት ላይ ልሂድና ለየው። ምክንያቱም በአማርኛ እሱ ነው ዝም ብሎ የሚያወራው። በኦሮመኛ ግን እሷ ስለምታወራ በቃ እስኪ እሷ ምን እንደምትል ሂጅ ለየው አልኩኝና እዛ ኦሮመኛ ውስጥ ገብቼ ሳየው እሱ እንዴት ሱመያን መልስ መልሳለች እና ስለ ሱመያ ምን ትያለች ሲላት ሱመያ በጣም ነው ያሳዘነች። እያለቀሰች ነው። እንደውም በጣም አሳዝናኛል። እኔ ራሱ ትዝ ስትለኝ በጣም እያሳዘነች ነው። እኔ በቃ አንጀቴን የበላችኝ። ስለኔ ክፉ ነገር አልተናገረችም ስላንተ ነው እንጂ ትለዋለች ማለት ነው። እሱ ደግሞ ሱመያ ስለምትወድሽ ነው፣ ትቀናብሻለች። ድሮም እዛ የመን እያለን የፈለገ ቢሆን ካገባ ሀበሻ እንዳታገባ ከጓደኞቼ እንዳታገባ ትለኝ ነበረ። አንቺን ደግሞ ትወድሻለች እና በጣም እምቢ ብለህ የምታገባ ከሆነ አላት ሚስጥር ነው ማውራሽ አላትና እሱ ሱመያ ያለችውን ለእሷ እየነገራት ነው። ሚስጥር ልንገርሽና እምቢ ብለህ አገባለሁ ብለህ እምቢ ካልክ ሮዛን አግባት ብላኛለች። በፊትም ጀምራ እዛ የመን ያለን ጀምራ አግባት ብላኛለች እና አሁን አንቺ ብታገቢ በቃ ትወድሻለች እሷን አላት ማለት ነው። ዘላ ነው የምትመጣው። አንቺ ታገባሽ ዘላ ትመጣለች እና ልጆችን ታሳየኛለች አለ እና የመን እያለን በግድ አገባለሁ ካልክ ሮዛን አግባት፣ ቢያንስ የልጆችን እናት ትሆናለች፣ ልጆችን ጥሩ አድርጋ ትይዝልኛለች፣ እሷ ጥሩ ሰው ስለሆነች ብላኛለች እና እኔ ባገባሽም እሷ ቅር አይላትም። ግን አሁን እንደዚህ የሚያደርጋት ቅናት ነው። አንቺ ቆንጆ ስለሆንሽ ከዛ ደግሞ ኮሜንት ላይ ደግሞ በቃ አይደለም ኦሮሞዎች ቀርቶ አማራው ራሱ በቃ እሷን አግባት ነው የሚሉት። እሷ ቆንጆ ናት፣ እሷን አግባት ነው የሚሉት። ሱመያ ራሱ ብትመጣ ታባርራታለህ በእሷ አይነት እሷ ምርጥ ስለሆነች እያሉ ኮሜንት ላይ ብዙ ጽፎልኛልና ኦሮሞዎችን ታያቸውና አማራዎቹ ራሱ በቃ ሮዛን አግባት ሱመያን ተዋትና እያሉኝ ነው ብሎ ይነግራታል ማለት ነው። ለሷ ማለት ነው ይነግራታል። እሷ ደግሞ አይ አንተ ዝም ብለህ እንትኑ ብቻ አትይ፣ እሷ ጥሩ ሰው ናት፣ ስለኔ ምንም ነገር አላወራችም፣ እኔ በእሷ ላይ ምንም ነገር መስራት አልፈልግም ማለችና በጣም ተንሰፈሰፈችላት ማለት ነው። በቃ ጓደኛ ማለት እንደዚህ ነው። እሺ አሳፈረችው በጣም። ሱመያ በክፉ ያነሳታል፣ እሷ በጥሩ ሁኔታ አብረን በልተናል፣ አብረን በጣም ነው የምወዳት ሱመያን፣ ስለኔ ክፉ ነገር አታወራም፣ እኔ ስለሷ ክፉ ነገር ማውራት አልፈልግም ብላ በቃ እንደዛ ብጥብጥ አደረገችው ማለት ነው። ሰይድ ስለ ሱመያ ጥሩ መጥፎውን ይናገራል። ምን ይላል? እሷ እንዲህ ናት፣ ቀንታ ነው ልጆችን እምቢ ብላ እንደዛ ደግሞ እግሯን ስመሽ፣ ጉንጯን ስመሽ፣ ራሷን ስመሽ ረግጣሽ ዳ ሰው አስቃብሽ፣ አሁን ስለሷ ምንድነው የምታዝኒው ይላታል ማለት ነው። አሳፈረችሽ፣ አዋርዳሽ። እሷ እኮ እግሯን ስመሽ፣ ግንባሯን ስመሽ አሳፍረሽ ሰው ፊት አስቃሽ እኮ ነው ሄደችው። ሰው ፊት አስቃብሽ ነው ሄደችው። አዋርዳሽ ነው ሄደችው። እንዴት እሷን ጥሩ ነች ታያታለሽ? እሷ ታናድደኛለች አላት ማለት ነው። እስቲ አንተ አንጀትን አትበላህም አታሳዝንም ስትለው በአንድ በኩል ታሳዝነኛለች፣ በአንድ በኩል ታናድደኛለች አላት። ምንድነው የምታናድድ ስትለው አንቺን እንደዛ ዋርዳሽ መሄዷን ያናድደኝ የሚላት እግሯን ስመሽ ራሷን ስመሽ ከዛ እንደዛ ወርዳ ስትሄድ ያንን አናዳኛለች አለችው ማለት አላት ለሷ። እና ሮዛ ደግሞ ሀራም ወላሂ እሷ ምንም ነገር አልተናገረችም፣ ይቅርታ ብላለች፣ ስለኔ ክፉ ነገር አልተናገረችም። የድሮውን ጀምራ እያነሳች እንዲህ ነው እያለች አለችና በጣም አለቀሰች ማለት ነው ልጅቷ ሮዛ። አለኩል ያህል እንደዚህ እያለች እምቢ ስትለው በመካከል ወሬዋን አቋረጥና በቃ እኔ አሁን ስጦታ አምጥቼልሻለሁ አላትና ከዛ አይንሽን ተጨፈኒ ብሎ ጨፈና ቀለበት አመጣላት ማለት ነው። ከዛ ስታረግ ወይኔ እኔ በሱመያ ላይ እንደዛ አላረግም፣ ሱመያ እኮ ለኔ ጥሩ ሰው ናት፣ ሱመያ እያለቀሰኝ እኔ እንደዚህን ስራ አልሰራም፣ ቀለበት አላረግም ብላ ቀለበቱን ትተውልም። የታባቱንስ በጣም ነው ደስ ያለኝ ወላሂ። እኔ ቪዲዮ በቃ ርዕሱን አይቼ አንዳንድ ጊዜ ርዕሱ ጥሩ ከሆነ ቪዲዮውን እጨርሳለሁ ማለት ነው። ርዕሱ ጥሩ ካልሆነ ደግሞ ቪዲዮ ላይ ማለት ነው እና
መጨረሻ ላይ ለሱመያ ብላ ቀለበቱን ትታው ሄደች እያሉ ሲጽፉ የነዛ ቤቶች እነሱ ማለት ነው ሲጽፉ ምንድነው ብዬ ገብቼ ሳየው ሱመያ ላይ ይሄን ስራ አልሰራም። ሱመያ እኮ ጨክነሽ የበላ ነው ጓደኝነታችን አብረን በልተን አብረን ጠጥተን አብረን ተኝተን ምናምን አሁን እንደዚህ የጓደኛ ባል ልታገቢ ነው ያለችው ጆሮዬ ላይ እየመጣ እየረበሸኝ ነው እና ይሄን ቀለበት አላደርግም ብላ ቀለበቱን ትተው ህድታለች ማለት ነው። እሱ እያለቀሰ የታባቱንስ ተገትሮ ቅድስት በቃ ስለ ሱመያ መጥፎ ነገር እንደዛ አዋርዳሽ ምን ብላሽ እሷ ደግሞ ስለኔ ጥሩ ነገር ስለኔ ክፉ ነገር አላወራችም። ስላንተ ክፉ ነገር ነው እንጂ ስላንተ ነው እንጂ ስለኔ አላወራችም። እና እኔ በሷ ላይ ይሄን ነገር አሰራም ብላ ትተዋለች ማለት ነው። እና አብርሽ ደግሞ አብርሽና እነዛ የአብርሽ ጓደኞች ሄርሜላን ጎትቶ መጥት አሁን አብርሽ ምንድነው የሚባለው? ሄርሜላን ጎትቶ ያመጣሉ። እነሱ ጤነኛ አይደሉም እንዴ? አቤልና የብሩክ አውዝ ቢላሽ ጣሉ ሲያናድዱ ለምን ጥሽ ብሎ አይሞትም? ሐኪም ቤት አይወስዱትም ካመመው? ሄርሜላ ፍቅር ነው እንዲያመመው የሄርሜላ ፍቅር ነው ያመመው። ሄርሜላን ይዘውለት የመጡት ደውሎ ያመጡት ሄርሜላ ፍቅር ነው ያመመው። የሩታ መስሎ የሩታ ማምጣት ሲገባቸው እሷን ጎትቶ መጥት ሲጀመር እነሱ ናቸው የለያያቸው። ካሁን በኋላ አብርሽ እነሱ መየዛችን ሩታን የሚያፈቅራት ከሆነ ከእነሱ ራስ ላይ እንዳይወርድ እንደውም ሩታን ማለት ነው ስለ ሩታ ላመመው የተባለው ውሸት የሚሆን እንግዲህ አለፈ አለም አብርሽና ሞታል ብሎ ጨማምሮ ምን ብለው ሩታን ማምጣት አለባቸው እንጂ ይችን ጉትት አድርገው አመጣው ይችን ሐውሎ ላቁበት ቢላ ሱብሃንአላህ ኢንሻአዳ እንደዛ አድርጎ ጎትቶ ይዞ አምጥት እኔ በጣም ገረመኝ። አሁን ምን እያሰቡ ነው እነዚህ? ደስ ብሏቸው እኮ ነው እያልኩኝ እያሰብኩ ነው። ኧረ አልሐምዱሊላህ እንኳን ምን ይባል ያለው ወላሂ ነው የምላቸው። እኔ ሩታ አሁን ያልተናደደች መቼም አትናደድም። እንደውም እሷ እንኳን ተخلاص አንዴ ትተዋለች። በቃ አመሉን ስለምታውቀው ነው የታዋቸው። ልክ ሱመያ ሰይድ እንደዛ መልከስከሱን ስለማያቆም እሱ ጋር ሁኜ ከብቃጠል ብላ ነው ያቆመችው እንጂ አሁን አንዳንድ ጊዜ እኮ ሰው አብራችሁ አይደለም የሱን ገመና የምታውቁ ለየት ስትሉ ነው። ለየት ስትሉት በቃ የሱ የሌለበትን ባህሪ እያወጣ ታውታላችሁ ማለት ነው። እና አብራችሁ ሆነ ይሸውዳችኋል። ምን ይላችኋል? ግን ስትለዩት ያሷ ተለይታለች ምን ታመጣለች የሚለውን ይዝና በቃ ያልሆነም በቃ ጥሩና ደግ መሆኑን እዛ ላይ ይለያል ማለት አብርሽ አሁን ያቺው አመሉን አልተዋት አመሉን ማለት ነው። ሩታ ስትወጣ አመመኝ ብሏል እንዴ እቺን ጎትቶ ያመጡ። አሁን ደግሞ እቺን ጎትቶ አመጡ ሱመያን እሷን ሩታን አባራው ማለት ነው። ሰይድም አሁን ሱመያ ላይ ያለ ዘም ይሄር ነበረ። ግን ያው ስለሚያስመስል በስራም በድራማም በምናምን ስለሚያስመስል ምንም አልለይበትም ማለት ነው። ላኪን አሁን ትቷት ተሱመያ ሲለያይ በቃ አመሉ ሁላ ወጣበት ተጋለጠ። እና ስለዚህ ማንኛውም ሰው የባሉን ገመና የሚያውቀው ሚስቱን የምታውቀው ባሏ ነው ማለት ነው። እና ሱመያ ማውቃው ነው የሸሸችው። ያ ቢፋቀሩ ምንም ቢሉ ምንም ማድረግ አትችልም። ቁጭ ብዬ እሱ ጋር ከመቃጠል ብላ ነው የተተዋቸው አይደል? ሩታም አሁን ጸባውን ስለማይታወው ያችንም ሴት እየጎተተ እያመጣ ያችንም እየጎተተ ስለማይታወው ስለዚህ ለምን በሰላም ያልኖርም ከዛም በኋላ አስብበታለሁ የሚለውን ይዛ ነው ሩታ ራሱ የወጣችው ጨክና እሱን ጠልታው ሳይሆን በቃ ያኔ እንትን ትንሽ ሊውብስ በዚህ ሁኔታ ከመጨናነቅ ትንሽ ሰላም ያገኘ ከዛ በኋላ ሁኔታዎችን አስብበታለሁ ብላ ተታወጣችሁ ማለት ነው። እና ቢያንስ እስከምትወልድ ድረስ ልትወልድ ነው አይደል ይቀራት እስከምትወልድ መታገስ አቅቷቸው ይቺ ጎትቶ ይዟት መጣ። አባትየው እዛ ይጮሃል እንግዲህ አስታርቃለሁ እያለ ልጁ ይችን ሲጎትት እንግዲህ አባትየው አፍሮ ቁጭ ነው የሚለው ምን ይላል? አሁን እንግዲህ ልጅ ሴት እየጎተተ ነው ሲባል አይጎትትም አይኑ እያየ ነው ይጎትታል። ላይ ደግሞ በግል ምንድነው አሁን አባትየው የሚለው እዛ ሽማግሌ አስታርቃለሁ እያለ እንትን እያለ ነው። ልጁ ግን እዚህ ያው የሚያደርገውን ያደርጋል። ምንድነው አሁን አባትየው የሚያደርገው? ውርደት እኮ ነው ወላሂ ሲያስጠላ።
እና ለኩላል ዛሬ አብርሽ አናዶኝ ሰይድ አናዶኝ ነበር ያመሹት። በጣም ስራ ይዤ እኔ ደግሞ ማየት አልቻልኩም ነበር። አሁን ነው ገና ያየሁትና በጣም ስራ በዝቶብኝ እና የአብርሽን ሞከር አድርገን የተውኩት አስጠላኝ። ሰይድ ደግሞ አስጠላላይም ብዬ በቃ ሱመያን ከህይወቴ ውጪ ብሎ የሆነ ነገር ጽፎ አይቼው ቃላይም ብዬ ሳበቃ እንደገና ለሱመያ ብላ ታዎቹ ቀለበቱን ወረወረችለት ሲባል እንደገና ሲዛዛራ አየውና ወይ እቺንማ ቪዲዮ ማየት አለብኝ አልኩኝና እይታረኩ ማለት ነው። አላኩልያል ቪዲዮ አበዛሁባችሁና ሰላም ደሩ። አመሰግናለሁ። ሽኩራን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ